መዝሙረ ዳዊት ምዕራፍ 3 አቤቱ የሚያስጨንቅ ምንኛ በዛ፣ በእኔ ላይ የቆሙ ብዙዎች ናቸው። ብዙዎቹ ነፍሴ አምላክሽ አድንም አሏት። አቤቱ አንተ ግን አቤቱ መጠጊያ ነህ፣ ክብርም የራሴ ከፍታ ነህ። በቃሌ ወደ እግዚአብሔርም ጮኽኩ፣ ከተቀደሰም ተራራ ይሰማኛል። እኔ ግን ተኛሁ አንቀላፋሁ፣ እግዚአብሔር አንስቶኝ ነቃሁ። ከእልፍም ሕዝብ ከከበበኝ ከተነሳብኝ አልፈራም። ተነስ አቤቱ አምላኬ አድነኝ። በከንቱ የሚጠሉ ሁሉ አንተ ቀስፋቸዋል። የኃጢአትን ጥርስ ሰብረሃል። ማዳን እግዚአብሔር ነው፣ በረከቱም በሕዝቦች ላይ ነው። መዝሙረ ዳዊት ምዕራፍ 5 አቤቱ ቃልንም አድምጠኝ፣ ጩኸትንም አስተውለኝ። የለመንኩ ቃልንም አድምጠኝ። ንጉሴ አምላኬ ሆይ አቤቱ ወደ አንተም እጸልያለሁ። በማለዳ ድምፅን ስመኝ። በማለዳ በፊት ይቆማለሁ እገልጻለሁ። አመፅን የምትወድ አምላክ አይደለም። ክፎቹ ካንተ ጋር አያድሩም፣ አመፀኞቹ በዓይኖቹ ፊትም አይኖርም። አቤቱ ሆይ የአመፅን የሚሰሩ ሁሉ ጠላ፣ ሐሰት የሚናገረው ሁሉ ታጠፋለህ። ደም አፍሳሽ ሸንጋይ ሰው እግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤት እገባለሁ። አንተን በመፍራቴ ወደ መመስገኛ አዳራሽ ይገባለሁ። አቤቱ በጽድቅ ምራልኝ፣ ስለ ጠላቶችን በመንገድ በፊቴ አቅነኝ። በአፌም እውነት የለም። ልባቸው ከንቱ ነው፣ በጉሮሯቸው እንደተከፈተ መቃብር ነው። በምላሳቸው ይሸናገላሉ። አቤቱ ፍረድባቸው፣ በነገር ሰርተሃልና ይውቁለት። ስለ ክፋታቸው ብዛት አሳደድካቸው። አቤቱ አሳዝነዋልና። በአንተ ያመነ ሁሉ ደስ ይላቸዋል፣ ለዘላለም ደስ ይላል። አንተም ማድርበት እኖራለህ። ስምን የሚወዱ ሁሉ በአንተ ይመካሉ፣ አንተም ጽድቅን ትባርካለህ። አቤቱ እንደ ምርምር ጋሻ ከለልከኝ። መዝሙረ ዳዊት 40 ለችግረኞች ለምስኩን የሚያስብ ብፁዕ ነው። እግዚአብሔር ከክፉ ቀንም ያድነዋል። እግዚአብሔር ይጠብቀዋል ሕያውም ያደርጋልና፣ በምድርም ላይም ብፁዕ ያሰኛል። ጠላቶቹ እጅ አያስይዝም። እግዚአብሔር በሕያው አልጋ ላይም ይረዳዋልና፣ ከድውያም መኝታም ሁሉ ይመልሳታል። አቤቱ እኔን ይቅር በለኝ፣ አቤቱ እኔ ግን ይቅር በለኝ እላለሁ። አንተን በድያለሁ፣ ነፍስንም ይቅር በላትና። ጠላቶቼ ግን በእኔ ላይም ክፉ ይናገራሉ። መቼስ ይሞታል? ስምስ መቼ ይሻራል ይላል። ከንቱ የሚናገሩ ገብቶም ይመለከታሉ። ልቡ በራሱ ላይም ኃጢአትን ሰበሰቡ። ወደ ውጭም ወጥቶለት ይናገራሉ፣ በእኔ ላይም ይተባበራሉ። ጠላቶቼ ሁሉ ይጠቃቀሱብኛል፣ በእኔ ላይም ክፉን ይመከራሉ። በእኔ ላይም የስህተትን ነገር ሁሉ አመጡለት። እንግዲህ አደነቁም።